ቢዝነሶች ለምን ይዘጋሉ? ሰዎችስ ለምን ከስራ ቅጥር ይባረራሉ? እንደገና ለምን አለቃችሁ በየጊዜው ይቆጣችኋል? እንደገና በአንድ ተቋም ውስጥ እየሰራን ወይም ደግሞ እየሰራችሁ ለአንዱ ብዙ ወይም ትልቅ ደሞዝ ለአንደኛው ደግሞ ትንሽ ደሞዝ ለምን ይከፈላል? ይሄ ለምን መሰላችሁ? አንድ ቢዝነስ ለምሳሌ ከቢዝነስ ብንጀምር አንድም ቢዝነስ እንዲዘጋ የሚያደርገው በውስጣችን ያለው አመለካከት ነው። ማንም እኛ የከፈትነውን ቢዝነስ ማንም ሰው ሊዘጋው አይችልም። የከፈትነው እኛ ነን፣ የምንሰራው እኛ ነን። ማንም ሰው በዚህ ላይ ስልጣን ያለው ሰው የለም። ነገር ግን ቢዝነሶች እንዲዘጉ የሚያደርጋቸው በውስጣችን ያለው አመለካከት ነው። እኛ ላይ ያለው አመለካከት ከተስተካከለ በእርግጠኝነት ያ የምንፈጥረው ማለት ይሄ የቢዝነሱ መዘጋት ወይም ደግሞ ሌላ ችግር ሊደርስበት በፍጹም አይችልም። አሁን እዚህ ጋር በደንብ አስረግጬ ልንገራችሁ። አንድ ሰው የሆነ ነገር ይደርስብኛል ብሎ ከፈራ ያ የፈራው ነገር ይደርሳል። በአባባልም እንደዚህ ይባላል። ለምሳሌ የፈሩት ይደርሳል፣ የጠሉት ይወርሳል ይባላል። ይሄ አባባል መጽሐፍ ቅዱሳዊ ነው። በደንብ ማስተዋል አለብን። የፈሩት ይደርሳል፣ የጠሉት ይወርሳል ማለት መጽሐፍ ቅዱሳዊ አባባል ነው። ምን ይላል? ለምሳሌ ጻድቁ ኢዮብ የፈራሁት ነገር ደርሶብኛልና የደነገጥሁበትም ይላል። ያ ማለት ምን ማለት ነው? ኢዮብ ያ ከሰይጣን የመጣበት ፈተና እንደሚመጣበት ወይም መጀመሪያ ፍርሃት ባያድርበት እንድሮ ባይደነግጥ እንድሮ በፈጣሪው ቢተማመን እንድሮ ያ ፈተና አይደርስበትም። በእርግጥ ኢዮብ በፈጣሪው ላይ እምነት አለው። መጨረሻ ላይ በፈተናው ጸንቶ እንግዲህ ለትዕግስት ምሳሌ ሆኖ እንደ መምህር ሆኖ የሚያስተምረን እሱ ነው በተግባር። ነገር ግን ምን ይላል? በውስጡ ፍርሃት እንደነበረ ድንጋጤ እንደነበር ግን ይናገራል። ለምሳሌ አንድ አባት በልጆቹ ላይ የሆነ ነገር ይደርስ ይሆን ብሎ ልጁን ወደ ሩቅ አገር ቢልከው በልጅ ላይ የሆነ አደጋ ይደርስበት ይሆን ብሎ እንደሚፈራው ኢዮብ እንግዲህ በራሱ ላይ ያ ሁሉ ፈተና ከመድረሱ በፊት መጀመሪያ ያጣው ሀብቱን ነው። ከዛ ቀጣይ ያጣው ልጆቹን ነው። ከዚያም በኋላ ነው ወደ ራሱ ሰውነት ፈተናው እንዲመጣ ያደረገው። ያ ግን ታግሶ በአምላኩ ታምኖ ቆይቷል። ነገር ግን መጀመሪያ የፈተናው መነሻ ምንድነው? ፍርሃት ነበረበት በውስጡ። ስለዚህ እኛም አንድ ስራ ከፍተን በምንሰራበት ጊዜ የፍርሃት መንፈስ ሲመጣብን በጥሩ ነገር መተካት አለብን። የሚያስጨንቅ ነገር ሲመጣ በጥሩ ነገር መተካት አለብን። ብዙ ጊዜ አሁን የሆነ ነገር እንዳይደርስብን ራሱ ምን እናደርጋለን? እንጸልያለን። የሚገርመው ነገር ግን እየጸለይን የምናስበው ግን ስለሚደርሰው ክፉ ነገር ነው የምናስበው። እንደዚያ ግን አይደለም። እኛ የምንጸልይ ከሆነ ከፈጣሪ የምንጠብቀው ምንድን ነው? ጥሩ ነገር ነው። ስለዚህ አንድ ሰው ለምሳሌ ቢዝነሱ እንዳይዘጋበት ቢጸልይ፣ ለምሳሌ ውስጡ ላይ ፍርሃት ቢያድርበት ወደ ፈጣሪው ሲያመለክት ማመልከት ያለበት ምን እያሰበ ነው ማመልከት ያለበት? የቢዝነሱን ቀጣይነት እያሰበ የቢዝነሱን ስኬት እያሰበ ይህ ስኬት እንዲቀጥል ፈጣሪ ሆይ ጠብቀኝ ነው ማለት ያለበት በተረጋጋ መንፈስ ፈጣሪው ፊት ቁሞ ስለሚጸልይ እንጂ እየፈራ ሊመጣ የሚችለው ለምሳሌ ከተለያዩ አካላት ሊሆን ይችላል ቢዝነሱን የሚዘጉት ወይ በተለያየ ምክንያት ማለት ነው አልስማማ ብሎ ወይም ደግሞ የሆነ አደጋ ይደርስብኛል ብሎ ሊያስብ ይችላል። ያንን አደጋ እያሰበ የሚጸልይ ከሆነ ቢዝነሱን ሊያድነው አይችልም። ለምን? ወደ ህይወቱ የሚመጣው በልቡ ውስጥ የሚታወቀው በአእምሮ ውስጥ የሚያሰላስለው ውስጡ ላይ የሚነበበው ነገር ነው እንጂ ውስጡ ላይ ከሚያስበው ነገር ውጭ አእምሮ ላይ ከሚያሰላስለው ነገር ውጭ ወደ ህይወቱ ሊመጣ አይችልም። ስለዚህ መጀመሪያ ለጸሎት ከመነሳታችን በፊት በደንብ አሬንጅመንት መስራት ያለብን ምን ብዬ ነው የምጸልየው፣ ምን አድርጌ ነው ለፈጣሪ የማሳስበው የሚለውን የግዴታ ማንበብ መቻል አለበት ማለት ነው። ስለዚህ በቢዝነሳችሁ ላይ የሆነ ችግር ሊፈጠር ሲሆን ማድረግ ያለባችሁ ምንድነው? መጀመሪያ ማይንድ ሴታፓችሁን አስተካክላችሁ ስለ ቢዝነሳችሁ ጥሩን ሐሳብ በአእምሯችሁ ከቀረጻችሁ በኋላ ያ ጥሩ ነገር እንዲሆንላችሁ ወይም እንዲቀጥልላችሁ ነው ወደ ፈጣሪ ማመልከት ያለባችሁ። ከዛ ውጭ ግን ክፉን ሐሳብ ይዘን ወደ ፈጣሪ የምናመለክት ከሆነ ያ በአእምሯችን የምናሰላስለው ነገር ክፉ ነገር ይደርስብና ፈጣሪ ሆይ ለምኜህ ነበር፣ ነገር ግን አንተ
አላደረግልኝም አይነት ሰጣ ገባ ውስጥ እንገባለን ማለት ነው። ይህ ፈጣሪ ለኛ የትኛውንም በጎ ነገር ሊያደርግልን የታመነ አምላክ ነው። ስለዚህ ዋናው ስራውን የሚሰራው ምንድነው? የኛ ሴታፕ ነው። ፈጣሪያችን ደግሞ በጎ እንድናስብ በሱም ላይ እምነት እንዲኖረን ፈጣሪ ይፈልጋል። እንደውም መጽሐፍ ምን ይላል? እምነትና በጎ ሕሊና ይኑርህ ነው የሚለው። ክፉን አታስብ ማለት ነው። አንደኛ እመን፣ በፈጣሪ ሆነ በፈጣሪ እመን፣ በጎ ነገር አስብ፣ ያ በጎ ነገር እንደሚሆንልህ እመን ማለት ነው። ስለዚህ በጎ ነገር ልናስብ እንችላለን። ሁለተኛው ደግሞ ከስራ ቅጥር ለምሳሌ የሚባረሩ ሰዎች አሉ። ከስራ ቅጥር የምንባረረው አሁንም በእነዚያ ሰዎች ክፋት አይደለም፣ በአለቃችን ክፋት አይደለም፣ በአሰሪያችን ክፋት አይደለም። የኛ አስተሳሰብ ነው። ገና ግንባሩ ቁጥር ሲል እኛ ላይ ሌላ አደጋ እንደሚደርስ አውቆ አእምሯችን ውስጣችን ላይ ይስልብናል። በቃ እንዲህ ሊያረጉኝ ነው፣ እንዲህ ሊያረጉኝ ነው፣ ከዛ እንደዚህ ሊያረጉኝ ይችላሉ፣ ያባሩኝ። ይሄ አስተሳሰብ እየዳበረ ሲሄድ በልቦናችን ይታተምና ያርፈዋል። ከዛ በልቦናችን አትመን የምናስበው ነገር በሕይወታችን ይመጣል። እነዚያ ሰዎች እርምጃ እንዲወስዱ የምናደርጋቸው የኛው አስተሳሰብ ነው እንጂ አንዳችም ስልጣን የላቸውም። እዚህም ላይ ስንጸልይ በተመሳሳይ ለምሳሌ ከእንደዚህ አይነት አደጋ ፈጣሪ እንዲጠብቀን ስንጸልይ ራሱ አስተሳሰባችን መሆን ያለበት ከእነዚያ ሰዎች ጋር ሰላም እንደሆን፣ እኛ ራሳችንም ደግሞ አእምሯችንን ለሰላም አሳምነን ከነዚያ ጋር ሰላም እንደሆን፣ ተገባብተን እንደምንሰራ፣ አብረን ስንጫወት ምናምን ስለን ነው ሰላማዊ ነገሩን እያሰብን የምንጸልይ ከሆነ እነዚያ ሰዎች በእኛ ላይ ምንም ነገር ሊያደርሱ አይችሉም። ከዛ ውጭ ግን ለተግባር የምናበቃቸው ወይም ደግሞ እርምጃ እንዲወስዱ የምናደርጋቸው የኛ ፍጻሜ የምናሰላስለው ሀሳብ ፍጻሜው ላይ ሲደርስ ያንን እርምጃ እንዲወስዱ እናደርጋቸዋለን። እንደገና ለምሳሌ አለቃችሁ በተደጋጋሚ ሊቆጣ ይችላል። በቃ ሊበሳጭባችሁ በስራችሁ ምናምን የተለያየ ነገር ይሄን እንዲል የምናደርገውም እኛንን። በቃ ገና እኮ ለምሳሌ ገና ወደ ቢሮ ስንሄድ እኮ ምንድነው የምናስበው? ደህና ነገር እያሰብን አንሄድም። በቃ ዛሬ ይሸልመኛል ሳይሆን ዛሬ ደግሞ የትኛውን ጉድለት ይነገረኝ ይሆን? ዛሬ ደግሞ ምን ይለኝ ይሆን? ዛሬ ደግሞ ምን ክፉ ነገር ነው? እንደዚህ ነው። በቃ እኛ ራሳችን ኔጌቲቭ ቲንከር ነን። ኔጌቲቭ ቲንከር ከሆን የግዴታ ያ የምናስበው ነገር ነው የሚሆንብን። ምክንያቱም መጽሐፍ እኮ ምን ይላል? እንደ እምነታችሁ ይሆንላችሁ ይላል እኮ። እንደ እምነታችሁ ይሆንላችሁ ማለት ምን ማለት? እንደ ሐሳባችሁ። እምነት ማለት እኮ ሐሳብ ነው። በቃ በተደጋጋሚ በአእምሯችን የምናሰላስለው ነገር ምን ይባላል? እምነት ይባላል። ስለዚህ እንደ እምነታችሁ ይሆንላችሁ ተብለናል። ስለዚህ እምነታችንን፣ አስተሳሰባችንን ማስተካከል አለብን። ክፉ ነገር በየትኛውም ጊዜ ውስጥ በነገራችን ላይ ክፉ ነገር ማሰብ የለብንም። ሁል ጊዜ ማሰብ ያለብን ደግ ነገሩን ነው ማሰብ ያለብን። እንዲህ የሚሆን ከሆነ ማንኛውም ነገር ሲከሰት ቀይረን ጥሩውን ነገር የምናስብ ከሆነ ምንም ነገር በሕይወታችን ሊመጣ አይችልም። ሌላው በአንድ መስሪያ ቤት ውስጥ ለምሳሌ በኩል ደረጃ እያሉ ሁለት ሰዎች የተለያየ ክፍያ ይከፈላቸዋል። በዚህን ጊዜ እኛ ምንድነው የምናደርገው? በቃ እንነጫነጫለን። እኔ እንደዚህ አያዩኝም፣ እኔ በቃ ተግቼ እየሰራሁ፣ እኔ ስለሰራህ አይከፈልህም። የሚከፈልህ የምታምነውና አመለካከትህ ነው የሚከፈልህ። በቃ አንተ ከፍተኛ ነገር ይከፍሉኛል ብለህ በአዎንታዊ ካሰብክና ካቀድህ ያ እምነትህ ካሸነፈ ወይም ደግሞ ከ50% በላይ ለምሳሌ በአንድ ሰው አእምሮ ውስጥ ክፉና ደግ ሀሳቦች እየተፈራረቁ ስለ አንድ ነገር እንኳን ሲያስብ ባላንስ ባይሆኑም ሀሳቦች ይፈራረቃሉ። በዚህ ላይ አብዛኛውን ወይ 60% እንደ 51% ራሱ ስለዚያ ስለምንፈልገው ነገር በጎ ነገር የምናስብ ከሆነ በእርግጠኝነት የሚሆንልን ያ በጎ ነገር ነው የሚሆንልን። ከዚያ ውጭ ግን አንድ ሰው ለምሳሌ በቃ በሀሳቡ ኪሳራን እያሰበ በስራ ስለተጣደፈ ብቻ በሀሳቡ ችግርን እያሰበ ከችግር ለመዳን ስለሮጠ ብቻ በሀሳቡ ኪሳራን እያሰበ ንግዱ እንዳይዘጋ ስለሮጠ በፍጹም ሊያድነው አይችልም። መጀመሪያ ማንኛውም ነገር የሚጀምረው ከሀሳብ ነው። ሀሳባችንን ማስተካከል አለብን። አመለካከታችን ትልቁን ጨዋታ ይጫወተዋል። ስለዚህ መጀመሪያ ለማንኛውም ነገር ዝግጁ ከመሆናችን በፊት አስተሳሰባችንን ማስተካከል ያስፈልጋል።